አቅርቦቱ በጣም አሪፍ ነው በመታወት በጣም የበሬው ብዛት የበሬው ገበያው ገብቷል አቅርቦት በደንብ ነው ያለው ፍየልም በግም ባይነቱ ነው ያለው አይ ጀምሮ ነው ሳይ የመጣውትና አቅርቦቱ በጣም ጥሩ ነው እንቁላል ምርት ከኤልፎ አቅራቢዎች ጋር ምርት ትስስር አድርገናል 38000 እንቁላል አሁን እጃችን ላይ ደርሷል ከዛ ውጪ ቅቤ አይብ ትናንሽ ነገሮች ሰው ጾም ሲፈታ በነፃነት ገብቶ ንጹህ ነገር ሱቆቻችን ሱፐርማርኬቶቻችን ላይ ገብቶ መውሰድ ይችላል እኔ ብዙ ጊዜ እህሎችን ገዛለሁ ጤፍ ገዛለሁ ወፍጮ ቤት ተጠቀማለሁ ዘይቶችን የተለያዩ ነገሮችን ተጠቀማለሁ እና ዋጋው ተመጣጣኝ ነው ከሌላው ግለሰብ ሱቅ በጣም ተመጣጣኝ ስለሆነ አገልግሎታቸው በጣም ሰፊና ጥሩ አገልግሎት አላቸው ለበዓል ምን ፈልገው ደግሞ ቅቤውን ዘይቱን ሁሉ ነገር አግኝተን ነው በቃ ደስ ይላል ጥሩ ነው በቃ ማለት በዚህ ቀጥሉበት ነው የሚያስፈልጉ እና አይብ እና ቅቤ እንቁላል እና በሬ ገዝተን ለማህበረሰቡ እናቀርባለን ለህብረተሰቡ ሁሉም ተደራሽ የሚሆን ከእንቁላል ከቅቤ ከሁሉም ጀምሮ ለበዓል ከዘይ ጀምሮ የተለያዩ ግብአቶችን በማስገባት ከዱቄት ሁሉንም ግብአቶች በማስገባት ለህብረተሰቡ አትክልትም ጨምሮ እያቀረብን ተደራሽ እያደረግን እንገኛለን በዝቅተኛ ዋጋ ነው የምናቀርበው ጥራቱን የጠበቀ ዋጋ ነው ከሌሎች ካለው ዋጋ ላይ 1250 ነው እንቁላል የሚሸጠው ቅቤ 620 ብር ነው የሚሸጠው የተለያዩ ነገሮች በጣም በርካሽ ዋጋ ዘይት ባለ 3 ሊትር 880 ነው እየሸጥን ያለነው አቅሜ በሚፈቅደው ምፈልገውን ነገር እንዳገኝ እንደነዚህ አይነት ስንትኖች በጣም ሊበረታቱ ይገባል ያው እኛ ከሌሎቹ ነገር ያው ሰንዲ ማርኬት ያው ለዝቡ ትንሽ ዋጋው ቀንሳል እናም ባንስ አሁን ላይ በጣም አሪፍ ነው ለዝቡ አሁን ሰፈር ሱቆች ላይ 70 ብር ምናምን ነው ሽንኩርትም ሆነ ሌላው ምርት ከዚህ ከመሸጠው ባንስ 10 እና የ15 ብር ልዩነት አለ ወይ ደግሞ ለዝቡ በጣም አሪፍ ነው ቀድሞን ያስገባነው ለበዓል እና ገበያ ላይና ባዛር ላይ የሚሸጠው በጣም ጥሩ ሁኔታ ነው ህብረተሰቡን በማይጎዳ ሁኔታ ነው ያቀረብነው ዋጋውም ጥራቱም የከተማ አስተዳደሩ ከፍተኛ ወጪ አውጥቶ በአራቱም የመግቢያ በሮች ወደ 9 የሚደርሱ የገበያ ማዕከላትን ገንብቶ ስራ ላይ ያውሏል ከ9 ውስጥ 4ቱ የሰብል አትክልትና ፍራፍሬ ገበያ ማዕከላት ናቸው ምርት በተከታታይ እየቀረበ ነው ያለው ይሄ ትልቅ አስተዋጽኦ ነው ያለው ለከተማችን ገበያ መረጋጋት ሁለተኛው ደግሞ የቆም እንስሳት ገበያ ማዕከላት ናቸው እንደሚታወቀው ሸጎሌ አካባቢ የሚገኝ አቃቂ የካካራሎ ቄራ የመሳሰሉት ደግሞ ብርጭቆ አዲስ ከተማ የበግና ፍየል ሌሎቹ ደግሞ የዳልጋ ከብት የገበያ ማዕከላት ተገንብተዋል ዘመናዊ አቅርቦት ላይ 4-5 የሚሆኑ ሴክተሮች በጋራ ይሰራሉ ንግድ ቢሮ አለ ህብረት ስራ ኮሚሽን አለ ንግድ ስራዎች ድርጅት አለ ከተማ ግብርና አለ ሌሎቹም አሉ ኢንዱስትሪ ቢሮ አለ ሌላ ደግሞ የህገወጥ ቁጥጥሩን ደግሞ የሚሰሩ በዚሁ ልክ አለ በከተማ ደረጃ ግብረ ኃይሉ ተጠናክሮ እየተመራ ይገኛል